ተውም ምክንያቱም ፖሊስም የሚያቀርበውን ያቀርባል ፍርድ ቤት የሚለውን ሊል ይችላል እኛ ግን እውነቱን እስከናገኝ ድረስ ውስጣችን እኛ ደሟ እንዲሁ ሜዳ ላይ ፈሶ የሚቀር ልጅ አይደለችም። ይህችም ቀነኒ ናት በሚል ያወጣው አዲሱ የቀነኒ አዱኛ ምስል አነጋጋሪ ሆኗል። ተመታ አልቅሳ ደክሟት የተነሳችው ፎቶ የሚመስለው ይህ ምስል በውስጡ ብዙ ነገሮችን ማየት ይቻላል። ቀነኒ ምን ያህል አስቸጋሪ ሁኔታዎችን ስታሳልፍ እንደነበረ የሚያሳዩ ምስሎች እየወጡ ይገኛሉ። ታዲያ በዚህ የቀነኒ ሞት በቀላሉ መታየት እንደሌለበትና ትክክለኛ ፍትህን ለቀነኒ እንዲሰጥ ግፊቶች ዳግም ተበራክተዋል። ቀነኒ እንደምትታየው እንባዋን ራሷ አብሳ ችግሯን በልቧ ይዛ ፍርሃቷን ተቋቁማ ዱላም ቢሆን ስድብ እንግልትም ይሁን መሰበር እነዚህን ሁሉ ተቋቁማ እያለፈች እንደነበር ያሳያል። በእንባ የታጠቡ ጉንጮቿ፣ በእንባ ብዛት ያበጡ አይኖቿ፣ የበለዘው ፊቷ ምስክር ናቸው። ከእርሷ መጎዳትና ከእርሷ ከማዘን ይልቅ የአንድ ድምፃዊ መታሰር ያስጨነቀው ብዙ ጨካኝ ሰው አለ። ፈጣሪ ለፍተው ላሳደጓት በሐዘን ለተቆራመቱት ቤተሰቦቿ ሲል ፍርድ እርሱ ይስጥ። ሴት ነሽና ችለሽ ኑሪ በሚባልበት ማህበረሰብ ታስራ ስትሰቃይ መኖሯ ምስሎቹ ቁልጭ አድርገው ያሳያሉ። ቀነኒ ሁሉን ችላ አብራ ስቃ ተጫውታ ለማለፍ ሳይደብቃት ተደብቃ መኖር መርጣ ጊዜ የቀደመቻት ወጣት ናት። ወጣ ብትነግረን ስለማናምናት እውነቴ ይሄ ነው ብትለን እርሱ እንደዚህ ኃይድ አያረግም እርሱ እንደዚህ አይነት ሰው አይደለም ብለን ስለምንዘባበትባት እንዴት ታየዋለሽ ክብርሽ ጎድሏል ብለን ስለምናሸማቀቃት ጊዜ ቀደመቻት ባለብዙ ህልም ጎበዟ ሴት የማህበረሰቡ የድክመት ውጤት ይህች ቀነኒ ናት። በርካታ እንስቶች በቀነኒ ምክንያት ድምጻቸውን እያሰሙ ነው። በቃ ማለት መልመድ አለብን። ማንም እንደፈለገ ሊጫወትብን አልተፈጠርንም። የራሳችን ዓላማ አለን። የኛ መኖር የሚያኖራቸው የራሳችን ቤተሰቦች አሉን። በቃ ማለት ቆርጦ መወሰን መልመድ አለብን ሲሉ ጩኸታቸውን እያሰሙ ነው። አባቷ ያለ ምክንያት አይደለም በተደጋጋሚ እየወጡ የልጃቸው ደም በከንቱ ፈሶ እንዳይቀር የኢትዮጵያን ሕዝብ እየለመኑ ለልጄ ፍትህ አስገኙልኝ እያሉ ያሉት። አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ ቀነኒ ይህ ሁሉ በደል ሲደርስባት ትታው ብትወጣም ማህበረሰቡ እንድትኖር አይፈቅድላትም። የተፈታሽ ሴት እንደ ሴሰኛ ቆጥሮ እሷን ጥፋተኛ ማድረጉ አይቀርም። የምትሄድበት የምትገባበት አታ ተሰቃይታለች። ኢትዮጵያ ታዋቂ ሰዎች የመግደል መብት ያላቸው የሚመስልባት ሀገር እየመሰለች ነው። የፍርድ ቤቱ ጉዳይ ቀጠሮ በቀጠሮ መደራረቡን ከቀጠለ እውነተኛ ፍትህ ማግኘት ዘበት ይሆናል ያሉ አሉ። ከጊዜ ጊዜ ተራዝሞ ጉዳዩ ተድበስብሶ ያልፋል የሚሉት እኚህ ሰዎች ይህ ከሆነ የቀነኒ ደምና ስቃይ በከንቱ ይቀራል የሚል ስጋት አላቸው። ባህላችን የሴት ልጅ በደልና እንግልትን ደግፎ ወንድ ልጅ የሚያገዝፍ ሰው ምን ይለኛል በሚል የይሉኝታ ካባ ሸብሽቦ ላልተመቸ ህይወት አሳልፎ የሚሰጥ ነው። አሁንም ብዙ ሴቶች በየቤቱ ይኖራሉ። ለብዙ ህመምና ስቃይ ድብደባና ግልምጫ ተቋቁመው እየኖሩ ያሉ። የቀነኒ ጉዳት ለሌሎች ትምህርት ነው። ይህች መጥፎ ቀን ወደ ሌሎች ሳትመጣና ነፍስ ይማር ከመባሉ በፊት በዚህ ህይወት ውስጥ ያሉ ሴቶች ሁሉ በቃ ሊሉ ይገባል። የቀነኒ አዱኛ ነገርም ተዳፍኖ ሳይሆን ትክክለኛ ፍትህ አግኝቶ መመልከት ሁሉም ይፈልጋል። ፍትህ ለቀነኒ አዱኛ።